ሊዮኔል ሜሲ የምን ጊዜም ታላቅ የእግር ኳስ ተጫዋች መሆኑ በእርግጠኝነት ታውቃላችሁ። ነገር ግን አሁን የምነግራችሁ 5 ለማመን የሚከብዱ ሜሲ ስለገዛቸው ቅንጡ ዕቃዎች ግን በእርግጠኝነት አታውቁም። በሚሊዮን ስላወጣበት የግል ጀቱ፣ 40 ሚሊዮን ዶላር በላይ ያወጣበት ቤተ መንግስቱ፣ ለማመን በሚከብድ ሁኔታ ስለገዛቸው መኪናዎች፣ እንዲሁም በውድ ዋጋ ስለገዛቸው ጌጣጌጦቹ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። የሜሲ የእጅ ሰዓት ስብስቦች 25000 ዶላር የሚያወጣው ኤት፣ 45000 ዶላር የሚያወጣበት ሮሌክስ፣ 100000 ዶላር የሚያወጣው ኦብሎት እናም ሬድ። ሜሲ ለእጅ ሰዓቶቹ ልዩ ቦታ እንዳለው የታወቀ እና አሁን ከነገርኳችሁ ውጪ እጅግ በጣም የሆነው እሱ ጋር ብቻ የሚገኙ ሰዓቶች አሉ። ከእነዚህ ሰዓቶች መካከል ጃኮ ኤንኮ የተባለው ሰዓት አንደኛው ነው። 441 ካራት ዳይመንድ ነው። ሩቢ፣ ሳፋይር እናም እጅግ ውድ በሆኑ አልማዞች ያጌጠ ያሸበረቀ ነው። ታዲያ የዚህ ሰዓት ዋጋ ለማመን በሚከብድ ሁኔታ 150,000 የአሜሪካን ዶላር ነው። በእኛ 3.1 ሚሊዮን ብር ማለት ነው። እሱ አይግረማችሁ። ሜሲ ጋር ብቻ የሚገኝ አንድ ሰዓት በዓለም ላይ የትም የማታገኙት ሰዓት ማለት ነው። የዚህ ሰዓት ስም ተርኔል የሚባል ሲሆን 2021 ሜሲ 7ኛውን የባላንዶር ሽልማት ሲያሸንፍ ተርኔል ከሚባለው ሰዓት ጋር ነበር ያሸነፈ። ታዲያ ይሄን ሰዓት ከሜሲ ውጪ የትም አታገኙ። ይሄ በዓለም ላይ ውዱ ብቸኛው ሰዓት ነው። ሙሉ በሙሉ ዲዛይኑ የተሰራው ከዓለም ዋንጫ ላይ ነው። ታዲያ ይሄ ሰዓት ቢሸጥ 350,000 የአሜሪካን ዶላር ያወጣል። በእኛ 20 ሚሊዮን ብር ማለት ነው። የሜሲ ቅንጡ ዘመናዊ ጀልባ በእግር ኳስ ተጫዋቹ ታሪክ ውስጥ እጅግ በውድ ዋጋ የተገዙ ዘመናዊ ጀልባዎች መካከል የሜሲ አንደኛው ነው። ይህ የቅንጦት ጀልባ 92 ጫማ ያህል ርዝመት ያለው ሲሆን የዚህ ዘመናዊ ቅንጦት የተሞላ የጀልባ ስም ማዩራ 7C ይባላል። ይህ ቅንጦት የተሞላ ጀልባ 2 መኝታ ክፍሎች፣ አይፒ ሳሎን እንዲሁም ይህ ዘመናዊ የቅንጦት ጀልባ በሰዓት 25 ማይል ይጓዛል። ታዲያ የዚህ ዘመናዊ ቅንጦት ጀልባ ዋጋ ስንት ይመስላችኋል? 770 ሚሊዮን ብር፣ 14 ሚሊዮን ዶላር ማለት። ለነገሩ ሜሲን ለሚያክል ታላቅ ተጫዋች ይሄ ብር ምንም ነው። ምክንያቱም በሳምንት በሚሊዮን የሚቆጠር ብር ስለሚሰራ እና ያንን ያህል አይገርምም። እንደውም የሚገርመውን ላሳያችሁ። የሊዮኔል ሜሲ ቅንጦት የተሞላበት የግል ጀት በውስጥ ኪችኖች፣ 2 ባዝሩ ወይንም መታጠቢያ ክፍሎች፣ 16 መቀመጫዎች፣ ቲቪዎች። እንዲያውም ይህንን የግል ጀት የሆነ ቦታ ብታዩት ታውቁት ትችላላችሁ። ምክንያቱም ሜሲ የሚለብሰውን 10 ቁጥር በትልቁ ላዩ ላይ ተጽፏል። ታዲያ ይሄ የሜሲ የግል ጀት ዋጋው ስንት ይመስላችኋል? 830 ሚሊዮን ብር፣ 15 ሚሊዮን ዶላር ማለት። የሜሲ የመኪና ስብስቦች 50,000 ዶላር የሚያወጣው አውዲ R8፣ 200,000 ብር የሚያወጣ ማዘራቲ ጁቲ 5፣ 300,000 ዶላር የሚያወጣ ፌራሪ፣ 600,000 ዶላር የሚያወጣ ማርሴናም። አሁን የነገርኳችሁ መኪኖች የሜሲ ርካሽ መኪኖቹ ናቸው። አንድ ላይ ቢሸጡ እንኳን የሜሲ ዋናውን መኪና ሱቡን እንኳን አይገዙትም። ሜሲ ከልጅነቱ ጀምሮ ለመግዛት የሚመኘውን መኪና በስተመጨረሻ ሽያጭ ላይ ሲቀርብ ማመን አልቻለም ነበር። እናም በቀጥታ ነበር መኪናው ወደሚሸጥበት ሀገር ያመራው። ነገር ግን እዛው ሲደርስ ያልተጠበቀ ነገር ነበር የተፈጠረው። ለማመን በሚከብድ ሁኔታ ክርስቲያኖ ሮናልዶ መኪናውን ለመግዛት እዛ ነበር። እናም ጨረታው ብዙ ጊዜ ከፈጀ በኋላ ሊዮኔል ሜሲ መኪናውን በእጁ ያስገባል። ታዲያ ይህ መኪና የ1957 ፌራሪ ስፓይደር ነበር። ሜሲ ይህንን መኪና የገዛበት ዋጋ ዓለምን አነጋግሯል። ለማመን በሚከብድ ሁኔታ የዓለማችን ውዱ መኪና ራሱ በዚህ ዋጋ ያክል አይደለም። ታዲያ የዚህ መኪና ዋጋ ስንት ይመስላችሁ? 10 ሚሊዮን ዶላር፣ 15 ሚሊዮን ዶላር፣ 20 ሚሊዮን ዶላር? አይደለም 35 ሚሊዮን ዶላር ለአንድ መኪና። ለማመን የሚከብደው የሜሲ ቤተ መንግስት በ2022 ሜሲ ሀብታም ወደ ሆነ ክለብ ፔስጂ ከተዘዋወረ በኋላ ከዚህ በፊት ባርሴሎናው ከሚከፈለው 4 እጥፍ ተጨምሮ ነበር የተከፈለው። እናም ሜሲ በፓሪስ ውስጥ መኖሪያ ቦታ ከብዙ ፍለጋም በኋላ በስተመጨረሻ ሁሌ የሚመኘውን ቤት አገኘ። ታዲያም ፈልጎ ያገኘው ቤት አልነበረም፣ ቤተ መንግስት ነበር። ይህም ቤተ መንግስት 30 ክፍሎች፣ በቅንጦት የተሞላ ሲኒማ ቤት፣ የቅርጫት ኳስ መጫወቻ ክፍል፣ የራሱ የሆነ ጋራዥ እና በዓለማችን ላይ ጥቂቶች ቤቶች ውስጥ የሚገኝ ቅንጦት የተሞላበት የዋና ገንዳ አብሮት ነበር። ታዲያ ይህ ቤተ መንግስት ዋጋው ለማመን የሚከብድ 44 ሚሊዮን ዶላር። የክርስቲያኖን እንድሰራላችሁ የምትፈልጉ ከሆነ CR7 ብላችሁ ኮመንት ላይ ጻፉልኝ።